ጫጫታ አያስፈልግም። ጸጥ በል። ይሄ ፍቃድ መጠየቅ አያስፈልገውም። እና እንደረስ ፀጉር ተረፍታሪ ፍቃድ ሳትጠይቅ እንዴት ነው እንደዚህ አይነት ነገር የምታደርገው? ያማን በመስታወት ራሱ እንዳይታያል። ጭራሽ እያም እቺ ልጅ ቋንቺ ፍቅር አበረረኝ መውደድ አበረረኝ ጎጃም አደረሰኝ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናል የተመልካቾች በሙሉ ዛሬ አንድ ፈረንጆች የጀመሩት ቻሌንጅ አለ። ያ ቻሌንጅ ምንድነው? የሚስታቸውን ፀጉር በተኙበት መቁረጥ ነው። ይሄ ቻሌንጅ ነው። ቻሌንጅ ደግሞ ኖርማል ነገር ነው። ቤተሰቦቼ በሌላ አንግል እንዳታስቡት። በቃ ተዝናኑበት፣ ፏበሉበት። ዛሬ የሚስቶቻችንን ፀጉር የምንቆርጥበት ቀን ነው። ይህን ቪዲዮ በሌላ አንግል አታስቡት። ይሄ ቻሌንጅ ነው። ፈረንጆችን የጀመሩት የፈረንጆችን ቻሌንጅ ወደኛ ሀገር አምጥተን እንተገብረዋለን። ዳይ አሁን ፀጉር መቁረጫ የመጀመሪያ መቀስ ይዣለሁ። ያው እናንተ ማየት ያለባችሁ ፀጉሯ ከተቆረጠ በኋላ የምታረገውን ሪያክት ብቻ ነው። በቃ አለቀ። እያ ፀጉርሽን ቆርጬዋለሁ እላታለሁ። ምን እንደምታመጣ አያለሁ። አለቀ። ፋሚሊዎች፣ ሌላ ትላንትና እያብና እናቷ የሰሩት ቪዲዮ አንድ መናገር የምፈልገው ነገር አለ። ቤተሰቦቼ ያው የታሰበበት ነገር ይጣፍጣል። አስባችሁበት የገባችሁበት ነገር ይሳካል። የሚከብድ ነገር አይደለም። እኔ ያው ታስቡበት ይሻላል ብዬ ነው። ጊዜ ያስፈልጋል። ቤተሰቤን ማማክሬ ከኔ የተሻሉ በትዳር እህቶች ያሉኝ ተመካክረን እንዴት ይሁን ብዬ አስቤ ነው እስከዛሬ ያዘገየሁት። በጣም ልክ ናችሁ። ብዙዎቻችሁ ልክ ናችሁ። ተቆጥታችሁኛል፣ ተናግራችሁኛል። ለምንድን ነው ኤፊ ሽማግሌ የማትልከው እየተባልኩኝ ነው። ልክ ናችሁ። መቆጣትም ይገባችኋል። ያው እያብ ከኔ ጋር የምትኖረው አብዛኛው የኔ ተመልካቾች የኛ ተመልካቾች ያው ሚስጥሩን ስለሚያውቁ ነው። ትንሽ ህያብ የነበረችበት እንትን ላይፍ ምናምን ትንሽ አስቸጋሪ ነበረ። ብዙ ቻሌንጆችን ታሳልፍ ነበር ከጊዜ ሁሌ ማለት ነው፣ ዴይ ቱ ዴይ በሚባል ሁኔታ። ግን ያው ከህያብ ጋር እንደዚህ አብረን መኖር ሳንጀምር በፍቅር አመት ከምናምን ኖረናል። ማለት በፍቅር ጀስት እኔ ህያብን ያኔ ታክሲ ውስጥ ከጠበስኳት ጊዜ አንስቶ በስልክና እየተገናኘን አዲስ አበባ እየመጣው ከለምለም ጋር ስመጣ ምናምን ካፌ ላይ እያወራን እየተገናኘን አመት ከምናምን ከዛ በኋላ ደግሞ ድጋሚ አመት ከምናምን በፍቅር ኖረናል። እንግዲህ እኔና አዩ እንደዛ እየተባለ አመታትን እያስቆጠረ ነው። ያም ቢሆንም ግን ሽማግሌ መላክ አለብኝ። ልክ ናችሁ ቤተሰቦቼ፣ እናንተን አከብራለሁ። የዩቲዩብ ተመልካቾቼ ያው ሪል ላይፋችንን ነው የምናሳያችሁ፣ ሁሉም በሚባል ደረጃ ማለት ነው። ጓደኞቼም ቢሆን ሁሉም እንደኔ አይነት ዩቲዩብ ቪዲዮ የሚሰሩ ጓደኞች አሉኝና ሪል ላይፍ ስታይላችን ነው በቃ የሚታየው። ሽማግሌ ከላኩ ሽማግሌ ቪዲዮ ስታዩ ያስደስታችኋል። እኔና እሷ የፍቅር ላይፋችን ያስደስታችኋል። መሀላችን ላይ ጥል ሊገባ ይችላል። ጀስት እንደዛ አይነት ሪል ላይፋችንን ነው የምናሳያችሁ። ጥቂት ጊዜ ጠብቁኝ፣ ሰርፕራይዝ ነው ማድረጋችሁ። ህያብን ብቻ ሳይሆን እናንተንም በትልቁ አስደስታችኋለሁ። አስከፍቻችኋለሁ አውቃለሁ። ግን ቻሌንጅ ልስጣችሁ። ቻሌንጅ በሰጣችሁ ደስ ይለኛል። ቻሌንጁ ምን ይሆናል መሰላችሁ? ያው 200,000 ሰብስክራይብ ልገባ ትንሽ ነው የቀረን። 190 ምናምን ገብተናል። እንግዲህ ቤተሰቦቼ በጣም ነው ማመሰግናችሁ። በጣም አመሰግናችኋለሁ። ክበሩልኝ። 190 ምናምን ሺህ ፎሎወር ደርሰናል። 200,000 ግን ሊገባ ተናንቋል።
200,000 የገባው ቀን ይሄ ቻሌንጅ ነው ለእናንተ ትልቅ ሰርፕራይዝ አላችሁ። በትልቁ ክሳችኋለሁ። እግዚአብሔርን ነው የምላችሁ ክሳችኋለሁ። 200,000 ሰብስክራይብ እስኪ እንግባ በዚህቺ ወራት ውስጥ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቤታችንን ሞቅ ሞቅ እናርገው ፋሚሊዎች። ዛሬ ይህንን ቻሌንጁን ወደ መስራት እንሄዳለን ማለት ነው። እያብተኝታለች እያበተኛችበት ቀጥታ ቤት እንገባና ፀጉሯን መቁረጥ ነው። ከዛ በኋላ ያለውን ሪያክት ነው አለቀ። የኔ ስራ ምንድነው? ፀጉርሽን ቆርጬዋለሁ አለቀ። ምንም አታመጭም አይነት ነገር ነው የማረገው ማለት ነው። በዚህ ቪዲዮ ዘና ፈታ በሉበት። ምንም እንዳይከፋችሁ። ፀጉር እንደሆነ ያድጋል፣ ይቆረጣል፣ ያድጋል አለቀ። እኔ የምቆርጣለሁ ያድጋል ፀጉር። ሌላ የተለየ ነገር የለውም አይደለም። ያው ከዛ ባለፈ ይሄን ቪዲዮ ላይክ እያረጋችሁ ጀምሩልኝ። ሰብስክራይብ እያረጋችሁ እንግዲህ ሰብስክራይብ ሳታረጉ የኛን ቪዲዮ የምትመለከቱ ቤተሰቦች አላችሁ፣ ፕሊስ ሰብስክራይብ እያረጋችሁ ቪዲዮቻችንን ብታዩ ጠይቃችኋለሁ፣ በትህትና ጠይቃችኋለሁ ማለት ነውና ከዚህ በኋላ ነገ ከነገ ወዲያ አዳዲስ ቪዲዮዎች ነው እመለቅላችሁ። ትንሽ ከኛ ቻናል ወጣ እያልን ደግሞ የምንሰራበት ጊዜያት አሉ እና የቀዳማዊት ፋሚሊዎች ለእናንተም ትልቅ ቻሌንጅ ነው። ከዚህ በኋላ ቅዳሜና እሁድ ይመስለኛል በቃ ሰኞ ወይ እሁድ ምናምን የእናንተን ትብብር እፈልጋለሁ። በትልቁ እፈልጋችኋለሁ። ቤተሰቦቼ የዩቲዩብ ቪዲዮአችንን የዛሬ እስከ መጨረሻው ድረስ ተከታተሉን፣ ዘና ፈታ በሉበት። ህዩን ዛሬ ልናጨለላት ነው። በዚህ ሰሞን ትንሽ እያታገለችኝ ነበረ። ትንሽ ጨጓራ ወደ መላጡ እየደረሰች ነበር። ዛሬ የህያብን ፀጉር የምንቆርጥበት ቀን ነው። ሌትስ ጎ ወደ ቤት። ስማ ይኸውላችሁ ቤተሰቦቼ፣ ይሄ ቪዲዮ የምሰራላችሁ በሌላ አንገል እንዳታዩት፣ ጀስት ተዝናኑበት። ፀጉር ነው ያድጋል፣ ሌላ የተለየ ነገር የለውም። ይቆርጣል፣ ያድጋል። እና ተከተለኝ ግን ማለት ነው። ግን ያው የሚከፋችሁ አላችሁ፣ የሚከፋችሁ ቤተሰቦች ምንም ማድረግ አልችልም። ና ማንንም አንሰማም። ማንንም የማንሰማበት ቀን ላይ ደርሰናል። ይሄ ወይ ሞት ወይ መዳን ነው ወይ ሞት ነው። አለቀ። እንግዲህ በዚህ መቀስ ልወጋ እችላለሁ። እኔ ልወጋ፣ ምንም አታመጣም። በቃ እኔ ልግባና ማለት ነው ወይም ተኝታ ስለሆነ ሁለታችን አንድ ላይ ነው የምንገባው። ጫጫታ አያስፈልግም። ጸጥ በል። ድምፅ ቀንስ።
ምን እያደረክ ነው? ምንድን ነው ያዝከው? ለምንድን ነው መቀስ ያዝከው? በእጅ ምንድን ነው ያዝከው? ኤፍሬም ምንም አልያዝኩም። እና ታዲያ ምንድን ነው የሚያስደብቀው? ምንድን ነው ታዲያ የሚያስደብቀው? ወደዚህ አምጣው። ምንድን ነው መቀስ ነው ያዝኩት? በዛኛው እጅስ? ምንም አልያዝኩም። አንተ ያማል እንዴ? እስኪ እጅ ምንድን ነው? ኤፍሬም ያማል እንዴ? ፀጉሬ ምንድን ነው የቆረጥከው? ቻሌንጅ ነው በቃ የፈረንጆች ቻሌንጅ ነው። እንግዲህ የቤተሰቦች ትንሽ የተቆረጠ ያማል እንዴ? ከፀጉሬ ጋር እንዴት ነው የምቆርጠው? ትንሽ ነው ቻሌንጅ ነው። የምን ቻሌንጅ ነው? ያማል እንዴ? ያባታካብጂ በእናትሽ በቃ አንተ ፖዝ አድርገው ተበላሸብኛል። ቻሌንጅ ነው እናቴ። አረ እግዚአብሔር ምን ነው የምታናድደው? ኤፍሬም ቻሌንጅ አታውቂም እንዴ አንቺ? ዞር ብል በእናትህ። ቻሌንጅ ነው ብያለሁ። ነይ ቻሌንጅ ነው። ያማል እንዴ? ቻሌንጅ ነው። ያማል ወይ? ያማል ቻሌንጅ ነው። ምንድነው ተከብጂ እንጂ አንተ ከዚህ ልጅ ነው በቆርጦ ፀጉሩ በቆርጦ ደስ ይላል። ቻሌንጅ ነው በቃ አለቀ። ዘና ፈታ ይበይ። ምንድነው ይናላ ተከብጂ? እሺ አምጣው። ቻሌንጅ አይደል ያንተ የሚቆርጣ እንደዛ ከሆነ ምንድነው ቻሌንጅ አይደል? ቻሌንጅ አይደል? ምን እንደታናድደው እግዚአብሔር መቁረጥ ቻሌንጅ ከፈለግሽ አስፈላጊ ከሆነ ምን አደረኩት? ትንሽ ነው የተቆረጠው እኮ ትንሽ ነው የተቆረጠው። እንዴት ነው ትንሽ የተቆረጠው የምትለኝ? ትንሽ ነው የተቆረጠው አለቀ። ምንድነው የምታካብጂው? የራስ ፀጉር ቢሆን እንዴት ነው የምትሆነው? እስኪ እንደዚሁም አላድግ ብሏል። ሲጀመር ፀጉሪ ራሱ እስኪ በእናትህ በቃ ተኛ። አትንካኝ፣ በቃ አትንካኝ። ሲጣላ ምን የምታካብጂው? ያው እኔ የተነካ ብለሽ ነው የምታካብጂው? ትንሽ እኮ እስኪ ቆረጥከው ነው ያው። እሺ ሲሰራ እንዴት ነው የሆነው? ኤፍሬም ሲሰራ እንዴት ነው የሚሆነው? ምንድነው የሚሆነው? ስለምን ቻሌንጅ ነው የምታወራው? ፈረንጆች እየተዝናኑ እና ታዲያ ፈረንጅ የሞተ እንደሆነ ልትገለኝ ነው እንዴ? የሚስታቸውን ፀጉር እየቆረጡ ነው፣ የፍቅረኛቸውን ፀጉር እየቆረጡ ፕራንክ። በቃ አንተ ፍቅረኛ አይደል? አምጣውና ልቁረጣህ። እንደዛ እንደማለት እኮ ነው። ታካብጃለሽ እንዴ? ጭራሽ ደግሞ ፀጉሬን ነው ቆርጥ ታካብጃለሽ? አታካብጂ። በቃ ምን ፀጉር አይደል እንዴ? አታካብጂ። እውነት ካሜራ ስለያዝክ ምናምን ነው እንዴ? ምንድነው ካሜራ? አንተ እንደዚህ ባደርግ ደስ ይለህ ነበር? ምን እንደ ያመጣል? በቃ እውነት ጠብቅ፣ ደግሞ መልስልሃለሁ። ምን አይነቱ ነው በማርያም? እሺ ሹሩባስ አታካብጂ። በቃ ምንድነው ሹሩባስ? አታካብጂ። ፀጉር እኮ ነው። ሌላ ምንድነው? ማርያም ምን ልታደርገኝ እኮ እረፍ። ደግሞ ድጋሚ ልትደግም ነው እንዴ? ያማል እንዴ? አንተ ያማል። በቃ ትንሽ ነው የተቆረጠው። እግዚአብሔር ነው ኤፍሬም፣ በጣም ነው የምታናድደው። ወይ ያለቀሽ ነው እንዴ? እንጂ እያም እዚህ ጋር ነው ቀነስ ያደረገ። በቃ አትንካኝ። በቃ ምንድነው እሺ የሚያስለቅስሽ? አንቺ እንዴት ነው የማላለቅሰው? ያማል እንዴ? እንዴት ነው የማላለቅሰው? ማርያም በጣም ነው የምታናድደው። ምን ያስለቅሳል? በቃ እንዴት ነው የማላለቅሰው? ፀጉሬ አንተ ፀጉር ብስ ቢሆን እሺ እንዴት ብዬ ነው እሺ የምንጠማው? ደግሞ መሀል ላይ እንዲቆረጥከው እዛች ጋር ነው ይመጣል። በቃ አትንካኝ። እግዚአብሔርን አትንካኝ። በቃ ኤፍሬም በጣም ነው የምታናድደው። እግዚአብሔርን እንትኑ በጌታ ስጠላ ፀጉሬን ሻን እንዴት ነው ፀጉሬ የሚሰራው? እግዚአብሔርን ኤፍሬም በጣም ነው የምታናድደው። አትምጪኝ። ፀጉሬን ስቆርጠኝ ምንም ሳልል አትምጪ ትለኛለህ? በጥፊ እንዳልሽ ቀናጥልሽ። ጭራሽ በጥፊ መማታትም አለው። እውነት ካሜራ ይዘህ ስለመጣ ነው እሺ ዝም እያልኩ እራሱ ያለሁት። ምንም እንዳታወራኝ፣ እውነት እንዳታወራኝ።
አታውራኝ። ይሄ ፀጉር እስከሚያድግ ድረስ ሲጀመር አታውራኝ። ለምን ነፍስሽን ነው እንደ ቆረጥኩት? አንቺ ፀጉርሽን እኮ ነው የቆረጥኩት። እሺ እንዴት ነው የማደርገው? ፀጉሬ እንዴት ነው የማደርገው? ምን አደረኩት? እሺ አሁን እሺ ፀጉሬን ሰራ ኤፍሬም ምን አደረኩት? ያንተ እዚህ በቆርጦ ነው ደስ ይላል። ቁረጪ እስኪ ይኸው ቁረጪ። ምንም አቆርጦ ስለማቅለስ ጀመር እንደዚህ የምትሆነው ምን አይነት ሰው ነው ግን? ለፀጉርሽ ነው እሺ አሁን የምታለቃቅሽ? እሺ ታዲያ መሀል ላይ መለጥ አድርገሽ ሹሩባ ስትሰራ ሙሉ ለሙሉ በቃ አትሰሪ። ሲጀምር መላጣ ነው የሚያምርብሽ። አንቺ መላጣ ተቆረጪ። እንዴት ነው መላጣ የምትቆረጠው? ወንድ መስዬልኝ ነው እንዴ? በቃ መላጣ ተቆረጪ። አሁን ለፀጉርሽ ነው የምታለቅሽው? እውነት እንዳታወሪ በቃ ሲስጠላ። የጫጫታ ማን እንደምትጫወተው አንተ ራስህ። ፀጉርሽን እኮ ነው የቆረጥኩት። አንቺ ምንድን ነው ነፍስሽን ያጠፋሁት መሰለሽ እኮ። እሺ አንተ ለቀልድ እንኳን ቢሆን እንደዚህ ባደርግ ደስ ይላል? ምን ኖርማል ነገር ነው። በቃ ቀልድ ነው ብለሽ እኔ ይሄ ደግሞ ቻሌንጅ ነው። ምንም ቻሌንጅ ነው ምናምን አትበል በእናትህ። ወደዛ ሁሉንም ያየውን ነገር እኔ ላይ የምታው እንደምትሞክረው። አሁን ለምሳሌ የፀጉር ቻሌንጅ ነው አይደለ? በጣም የሚወዱትን ልብስ መቁረጥ ቻሌንጅ ጀምሯል። እና ልብስና ፀጉር ታዲያ አንድ ነው እንዴ? ልብስ እሺ ይገዛል፣ ፀጉር ምን ላድርገው? ይገዛል፣ እሱም ሂውማን ሄር ይገዛል። በእናትህ ዞር በል። ሁሌ በሁማን ሄር ለሆነ ነው እንዴ? አሁን የምታለቅሽው ለፀጉርሽ ነው። በእናትህ ተወኝ። እንደዚህ ማላደግ ያለ ፀጉር ጭራሽ ደግሞ ምንም አይመስልህም። ጥሩ ነገር እንዳደረግክ ነው የሚሰማው። አቡ በእናትሽ እንደውም ቻሌንጁን አበላሸሽብኝ። እውነት አቡ ምንም ነገር አትበል። አታካብጂ፣ በቃ አታካብጂ። ፍቃድ ይጠይቀኛል። አታካብጂ። ፍቃድ ይጠይቀኛል። ይሄ እኮ ፍቃድ መጠየቅ አያስፈልገውም። እና ለራስህ ፀጉር ታረፍታለህ። ፍቃድ ሳትጠይቅ እንዴት ነው እንደዚህ አይነት ነገር የምታደርገው? ሲስጠላ። በቃ እሺ ይቅርታ። እሺ ያንተን ፀጉር ልቆርጣና ይቅርታ ልበል። እኔ ደስ ይላል በይ። ምን እንቆርጣለሁ? እሺ ፀጉር ለራስህ መላጣ እንዳንተ እንደሆነ እንዴ የምፈልገው? እንደኔ መላጣ ተቆረጪ። ምንድነው ለማናገር ጭራሽ የምትሞክረው? ይቅርታ እንደመጠየቅ አንቺ ይጀምር ስለ ያማታ እንዴ በጥፊ በመስኮት በኩል እንዳለ ይረዛ በእናንተ ምንድነው? እቺም ፀጉር ሆና ታካብዳለች። ሙሉ ነበር ልቆርጥ የነበረው ሙሉውን ማለት ነው። ምንድነው የሚያመኝ? ኖርማል ነገር እኮ ነው። ምንድነው በቃ ማርያም ቀን ያበላሽው ኤፍሬም። አንተ ደስ ምን ነበር ጧት ይደርሰው ሙሉ ቀን ነው። በቃ ከዚህ በኋላ አትንከይ፣ በቃ አትንከይ። መላጣ ተቆረጪ። ከዚህ በኋላ ፀጉር እንድትነገር መላጣ ተቆረጪ። ምን አይነት ነው? በቃ ለምንድን ነው እንደዚህ የህፃን ስራ የምትሰራው? ለምንድን ነው ጅል የምትሆነው? ምን ጋር ነው? እሺ የምልህ በመስታወት እራሱ አይታየም እኮ። የሆነ ቪዲዮ ቀርጬ ላሳይሽ። ምን ነው ደግሞ ቪዲዮ የምትቀርጪው? ነይ እባክሽን። በእጅ አትንከይ። በቃ ለምንም ከዚህ በኋላ አሁን ቤቱንም አበላሸሽው። አስተካክሉ። ራስ አስተካክሉ። ደግሞ እኔ ማስተካከሉ ጭራሽ እንዳታወሪ። በቃ ተኛለሁ። ከዚህ በኋላ ስተኛ ራሱ በር ቁልፍ ነው የምተኛው። አልፈልግም። በቃ የሴት ፀጉር ትቆርጣለህ እንዴ? ፀጉር እኮ ነው። ሌላ ምንድን ነው? እና ታዲያ ምንድን ነው ታዲያ ፀጉር ነው የምትለኝ ታዲያ? ይኸው የቆረጥኩት እኮ ትንሽ ነች። ያማል እንዴ? እኮ ትንሽ ነው የቆረጥኩት። እና ታዲያ የሴት ልጅ ፀጉር ይቆረጣል? ወንድ ብትሆንስ? እሺ እንደ ወንድ ታደርገዋለህ፣ ታስተካክለዋለህ። እሺ እኔ ምንድን ነው የማደርገው? አካበድሽው። ምንድን ነው ማኒር ማድረግ ማኒር ነው? ሁሌ ሹሩባ አልሰራም። እሺ ሹሩባ አልሰራም። እስኪ የትኛዋ ልጅ ነች በራሷ ፀጉር በዚህ ሰዓት የምትንቀሳቀሰው? በቃ እኔ በራሴ ፀጉር ነው የምንቀሳቀሰው። በቃ ሂውማን ሄር ይገዛል። በራሴ ፀጉር ስለሆንኩኝ አንድ እንደዛ አይነት ነገር ሂውማን ሄር ይገዛል። በቃ እና ሁሌ እንደዛ አላደርግማ። እሺ ቁጭ ነው ማለት በቃ አልፈልግም። እንዳትነካኝ። ነይ ቁጭ በይ። በቃ በጣም ነው ያናደርከኝ ኤፍሬም። በቃ ተወኝ። ነይ ግቢ። ቤቱ ምንም እንዳለ አበላሽሽ። ለራስህ ስራ ነው ሲጀመር።
በቃ ተጠጋኝ ማርያምን። በቃ ከዚህ በኋላ ለምን ሀይሚ ሲጀመር መቀስ ደግሞ ኪታ አግኝተ ነው ከሰውስ ጅሩ በቃ አልፈልግም። በእናትህ ለምን ታናድደው ቤቢ? በእናትህ በቃ እዛው የፈረንጅ ቻሌንጅ ምናምን ነገር እያልክ በእኔ ነው እንዴ የምትሞክረው? ምንድነው? አንቺ ደግሞ በአይጥ እኮ መድኃኒት የሚሞከራል እንዴ? እና እኔ አይጥቅ ነኝ እንዴ? ኖርማል አይጥቅ ነኝ። አትምጪኝ እያ እና ታዲያ አትምጪኝ። እሺ አንተ ስለምንድን ነው ፀጉሬን የቆረጥከው? በቃ አልፈልግም። በእናትህ እዩ አንቺ ቆይ ምንድን ነው እንደዚህ ማካበድ? እሺ እስከሚያደርግ ለምን አካበድሽው? ፀጉር እኮ ነው። እስከሚያደርግስ ድረስ ምንድን ነው እሺ የማደርገው? ምንድን ነው የምታረጊው? በቃ ቅቤና ቅባት እየሰጠሽው ያድጋል። ቅቤ እንደማደርግ ታውቂያለ እንዴ? ኧረ እባክሽ የእኛ ሞልቃቃ። ኧረ እባክሽ በቃ በእናትህ ልቀቀኝ። ምን አይነት ሰው ነው በጌታ? እኔ ደግሞ አለቅሽም። ነይ እምቢ ይኸውልሽ የማያድግ ነገር የለም። እሺ የኔ ፍቅር አትክልት መሰለህ እንዴ? በእናትህ በቃ ልቀቀኝ። ጭራሽ ደግሞ ዘና እንድለው እንደምስሽ እንጨፍር ፀጉሩ መልስልኝና ከፈለክ እንደምሳለን እኮ መጀመሪያ ፀጉሩ መልስልኝ። አንቺ አታካብጂ በእናትሽ ፀጉር እኮ ነው። አትንካኝ ድጋሚ ደግሞ ትነካኛለህ። አታካብጂ በቃ አታለቃቅሽልኝ። ከጨፈር ቆይተን በቃ አንተ በእናትህ ወደዛ አንተ መቀሱን ኤፍሬም ሆነ እንደዚህ ጨዋታ ትጫወት አልተለው ያንን ታዲያ አንተ ማለት አረፍ ኤፍሬም ወዲ ልጅ ከከለ መስላ ኤፍሬም አንተ ሳትኩት አልቆረጥኩትም አመለጥሽ ምንም አልተፈጠረም እኮ ምን ተፈጠረ? ሲየበኝሽ የተፈጠረ ነገር ምን አለ? እንጂ ፀጉር ያስተካክራል ሲጀመር ነይ እያም እቺ ልጅ ቋጪ ነይ ፀጉር ቤት እቺ ያስተካክራል። በቃ አልፈልግም። ያማል እንዴ? አልፈልግም። በቃ አልፈልግም ምንም ነገር። ነይ ግቢ። እሺ ነይ ግቢ። ነይ ፀጉር ቤት ምን ልታረጊው? እሺ የሚተከል ነገር አለ ነው? በቃ ሁሉንም ቆርጠዋለሁ። መላጣ እንደሆነ ልትፈልገው እሺ አሁን ይቅርታ ካልኩኝ ያድጋል አያድግም። አትክልት መሰለኝ ይቅርታ ስትኝ የሚያድገው። እሺ ይቅርታ መቀሱን አምጣውና አንተን መልሽ እንደዛ አድርጌ ይቅርታ እልሃለሁ። ልቆርጭኝ ነው እኔ? ፂምህን ነው ማለት እኮ አንቺ እኔ ላይ ጨከንሽ። ፂምህን ነው ማለት እኔ ላይ ጨከንሽ እያለ እናንተ ስለጨከንክብኛ ፀጉር መለጣ ያደረከኝ ሴቱኝ ይለው አዳምጪኝ። አንተ እኮ ጨከንሽ እኔ ላይ ነይ እንቺ ነይ ይኸው አንቺ ካስቻለሽ ይኸው ምን ፂምህን መለጣ ነው ማደርገው እና ወደዚህ ተጋበላ የምርሽ ነው እንዴ? እና ታዲያ አትሽሽ ቢያንስ እኮ ለፂምህ እኮ ቀጭን አድርገህ ማስተካከል ትችላለህ። እኔ እኮ አላውኝ ምንድን ነው ፀጉሬን አትንቀነኝ።
በቃ ይቅርታ ከተባለ ያዳል። አታካጂ። እሺ ነይ ነይ ተመርከት እንደዛ እኮ ቆይ ተረጋጋ። ቆይ አልኩትና ከዛ አንተም ስሜት ይገባል እኔም ስሜት አያ አንተ በቅበ እንደዚህ ስትሆን የራስህ እንዲቆርጥ አትፈልግም። ምንድነው የምትፈልጊው? ምንድነው የምትፈልጊው ነገር ንገሪኝ። ምንድነው የምትፈልጊው? ነይ ፀጉር ነው አይደል? ሂውማን ሄር ነው አይደል? እገዛልሻለሁ። ሁሌ እንደዛ አደርጋለሁ። አዳምጪኝ። ኩላሊቴንም ቢሆን ሽጬ እገዛልሻለሁ። ለሂውማን ሄር ነው ኩላሊትን ምሽጠው እና ከዚህ ሁሉ ለምን ቆረጥከኝ? ይሄን ፀጉር ተቆረጠ። ይሄ አትንከኝ። ምን እንቱ ነው? ምስኪን አምልኮ ምስኪን እዚህ ጋር ባዶ ነው። ተቆርጧል። ይሁን እንዳለ እዚህ ጋር ነው ባዶ ነው። ባዶ ነው እንዳለ ሁሉ እንዲያነሳው ማንም ንፍንተም እያናደድከኝ ነው። እያለቀሽ ነው እንዴ? እንጂ ቤቢ አትበል። መቼ ነው? እሺ በቃ ይቅርታ። ነገ በተኛበት ምን እንደሚፈጠር ታየዋለህ። ይቅርታ። ከታረቅን እንግዲህ ወደ እነሱ እንችላለን ማለት ነው። አለንስ እና ከአንተ ጋር ፈልግም። በቃ አናደኸኛል። ብድሬን እስካስመለስኩ ድረስ አልፈልግም። በቃ አልፈልግም። ምን ይላል? ተስፋነልሽ አልፈልግም። ተስፋነልሽ አንቺን ስለሚያዝናናሽ ማለት ነው። ይሄ እንትን ራሱ ድጋ ዋይ በቃ ይሄ ድምፅ ሩቅ ምስራቅ ሳለው ማለት የዋሰ ያናድርከኝ ነው ኤፍሬም። ምንም ጃፓኗን ወድጄ ምንም አልመሰለም እንዴ መናገር ትዝ ትለኛለች በፍቅሯ ነድጄ ዝምታኑ መልሲ ያላንቺማ አላዝናናሽም። ከዚህ ሁሉ መጀመሪያ ተስከፋኛለህ። እንደዛ ከሆነ እሺ ምን ልትፈልግሽ? በቃ ምንም አልፈልግም። እሺ ምን ልትፈልግሽ? ተው በቃ መላጣል ቆርጥ የምትፈልገው መላጣ ቆርጣለሁ። በቃ ፍቅር አበረረኝ መውደድ አበረረኝ ፍቅር አበረረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም አደረሰኝ። ሁሉ ይቅርታ እንድጠይ እንዳደረግልክ ነው አይደለም፣ ዘና እንድትይ ነው። በቃ ዘናቲም ፍቅር ድምፄ ደግሞ ድምፀ መረዋ ነው የሚለኝ በጣም ብዙ ሰው።
ማርያም ተሳስተው መሆን አለበት። ሰዎች ወይ ጆሮአቸውን ያማቸዋል ማለት ነው። ፍቅር ይኸው ድምጼን ይኸው ፍቅር ፍቅር በቃ ተው ቢቢሽ ለሳፍሻን አልፈልግም። ቢም ቤተሰቦቻችን ያው ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። ያው በህያብ ፀጉር መቆረጥ በጣም ብዙዎቻችሁ እንደሚያዝናናችሁ ተስፋ አደርጋለሁ። ምንም አያዝናናቸው የነሱ ይሄን የሚከፈት እነሱ አያዝናናቸው። ወዳችኋለሁ፣ አከብራችኋለሁ። ቴንኪው ቬሪ ማች ቴንኪው። ክበሩልኝ። ባይ። ወዳችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ ቻው። መልዕክት የምታስተላልፍ ማስተላልፈው ነገር የለም። እነሱን ለማዝናናት ነው እንደዚህ የምታደርገው? አዎ ቤተሰቦቻችን እና ታዲያ በእንደዚህ አይነት ነገር ይዝናናሉ እነሱ? አዎ እና እንዴ ታዲያ ምንድን ነው የሚያዝናናቸው? እና ታዲያ የኔ ፀጉር መቆረጥ አለበት? ይኸው በሌላ ነገር የአንቺ ፀጉር መቆረጥ ያላዝናናው ፋሚሊ ካለ እኔ ነገ እዘቀዘቅላችኋለሁ፣ በጭንቅላቴ እቆማለሁ። መልዕክት ማስተላለፍ ትችላለሽ? ምንም ማስተላለፍ። እሺ እወድሻለሁ። እሺ በኛ እሺ አፈቅርሻለሁ። እሺ አንቺም አፈቅርሃለሁ በኛ። እምቢ አቶ ጄም እምቢ። አፈቅርሻለሁ አፈቅርሻለሁ። እሺ እንደዚህ እንደተካረፍን እናድራለን ነው? አዎ ፀጉሩ እስከሚበቅል ድረስ አላናግርህም ጭራሽ። ያንቺ ፀጉር ሳይበቅል ቀረና ታዲያ የኔና አንቺ ፍቅር እንደው ፀጉር መጣ ይቆማል ማለት ነው? እወድሻለሁ። እሺ አንቺ እወድሻለሁ። አንቺ ልኮ ነው እንግዲህ ቤተሰቦች ያው የምታስተላልፈው መልእክት ከሌላት ምንም ማድረግ አንችልም። እወዳችኋለሁ፣ አከብራችኋለሁ። ዘና ፈታ በሉበት። መልካም የመሳቅ ጊዜ ይሆንላችሁ። ሰሚኝ አንቺ ሰሚኝ በቃ ካሜራው ተቋርጧል እኮ ሰሚኝ። ምንም ካሜራ ስላለ ነው እንዴ ያልስምም ያልኩ እና ለቪዲዮ ብለሽ አይደል እንዴ ያላፈቅረም ያልሽ? አዎ እኮ ለቪዲዮ ብለሽ ነው። ቪዲዮ ግን ከቆመ ታፈቅረኛለሽ? ስራክ ስላናደደኝ። እሺ ሰሚኝ አፈቅራለሁ። እምቢ። እሺ በፀጉር ለኔ ያለሽ ፍቅር ይቀራል ማለት ነው? በፀጉር እኔ ፍሬም አንቺ መላጣስ ብትሆኝ አላፈቅርሽም? እኔ ፍቅር ቤቢዬ እማቴ አንቺ መላጣ ተቆርጠሽ ማለት ነው። መላጣ ብትቆረጪ እኔ አንቺን ከማፍቀር ወደ ኋላ አልልም። እሺ ሁሌም አንቺን ከማፍቀር ወደ ኋላ አልልም። አይ ላቭ ዩ ሶ ማች በፈረንጅኛ ማለት ነው። እሺ አይ ላቭ ዩ። አትንኩ ቤቢ። እሺ ቻው በይ። ቻው። እወዳችኋለሁ፣ አከብራችኋለሁ። ቀዳማዊት ፋሚሊዎች ቻው በይልኝ። አንቺ ብቻ ይሄ በይልኝና ማለት ነው እናቴ። አሁኑ ሄጄ ስንት ነው ሂውማን ሄር? 50 ምናምን ሺህ ብር ነው አይደል? አሁኑ ነው ሂውማን ሄር መገዛልሽ። አልፈልግም እኔ የራስ ፀጉር ነው የምፈልገው። እሺ አንቺ ብቻ እወዳችኋለሁ፣ ዘና ፈታ በሉበት። አልልም፣ ዘና ፈታ በሉበት አልልም። በቃ በኔ ፀጉር መቆረጥ ሂውማን ሄርም ገዝቼም ዘና ፈታ በሉበት አትይም? አልልም። ሂውማን ሄር ገዝቼ እንዴት ነው በኔ ፀጉር መቆረጥ እነሱ ዘና ፈታ የሚሉት? ይዝናናሉ። አልገባሽም እንጂ ይዝናናሉ። አፈቅራለሁ ይሄ ቤቢዬ በይ። አልልም። ፀጉሩ ሲያርግ እላለሁ ከፈለክ ፀጉሩ ሲያርግ። እሺ ቅቤ ልግዛ? አቮካዶ ቅባት ልግዛ? እሺ የጠርሙሱ ቅባት ልግዛ?